የዩክሬኑ ፕሬዝዳንት ቮሎዶሚር ዜሌንስኪ ወደ ዋሽንግተን ያደረጉት ጉብኝት በጦርነቱ የወታደራዊና የዲፕሎማሲ አቅጣጫ ላይ አዲስ ምዕራፍ የሚከፍት ክስተት ሆኗል። ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በኦቫል ኦፊስ ያደረጉት ውይይት ደግሞ በጦር ሜዳ ብቻ የሚፈለገውን ድል ብቻ ሳይሆን ከጦርነቱ መውጫ የሚሆነውን የሰላም መንገድም በአንድ ጠረጴዛ ላይ አስቀምጦታል። ከዚህ ውይይት የወጣው ከፍተኛ ውጤት ዩክሬን በዓለማችን ከሚገኙ እጅግ ዘመናዊና ውጤታማ የአየር ሚሳኤል መከላከያዎች አንዱ የሆነው የፓትሪዮት የአየር መከላከያ ስርዓቶችን በራሷ ምድር ላይ ለማምረት የሚያስችል ፍቃድ ማግኘቷ ስለመሆኑ ተመላክቷል። ይህ ደግሞ ኪየቭ ከውጭ እርዳታ ብቻ ተስፋ የምታደርግ ሀገር ከመሆን ወጥታ ራሷን በራሷ ለመጠበቅ የሚያስችል የመከላከያ ኢንዱስትሪ ለመገንባት እየተንቀሳቀሰች ስለመሆኑ ያሳያል። ሰውየው ከወዲኛው የጦርነት የማቀጣጠያ የመሳሪያ ድጋፍ መለስ አማቻቸውን ኩሽነርና ወኪላቸውን ስቲቭ ዊትኮፍን ወደ ዩክሬን ሩሲያ የድርድር ጠረጴዛ እንደሚልኩ ተሰምቷል። ታዲያ በዚህ ወቅት የዩክሬኑ ፕሬዝዳንት ቮሎዶሚር ዜሌንስኪ በዋሽንግተን ዲሲ ያደረጉት አስቸኳይና ተከታታይ ጉብኝት በሩሲያና ዩክሬን ጦርነት ውስጥ አዲስ የዲፕሎማሲና የወታደራዊ ስትራቴጂ ምዕራፍ እየተከፈተ መሆኑን አመላክቷል። ይህ ታዲያ የኪየቭን የወደፊት ዕጣ ፈንታ ሊወስኑ የሚችሉ ዋና ዋና አጀንዳዎች ላይ ያተኮረ ጭምር ነበር። እነሱም የፓትሪዮት የአየር መከላከያ ሚሳኤል ስርዓት መቃወሚያዎችን በዩክሬን ምድር ማምረትና ከሞስኮ ጋር የሚደረገውን የሰላም ንግግር በድጋሚ ማነቃቃት ዋነኞቹ ናቸው። ይህ የዜሌንስኪ ጉብኝት የተደረገው ዩክሬን በዋሽንግተን ውስጥ የነበራትን ትልቅና ተሟጋች ሰው ሴናተር ሊንድሴ ግራሃምን በሞት ባጣችበት ወቅት ላይ ነው። ሆኖም ግንኙነቱ ካለፉት ወራት በተሻለ መልኩ እየተሻሻለ መምጣቱን ተከትሎ ዜሌንስኪ የሀገራቸውን የአየር መከላከያ አቅም በዘላቂነት ለመገንባት የሚያስችለውን ታሪካዊ ስምምነት ከትራምፕ ለመቀበል ችለዋል። ይህ ስምምነት ከእርዳታ ጥገኝነት ወደ ራስ ገዝ አምራችነት ብሎም ዩክሬን የሩሲያን ባላስቲክ ሚሳይሎች ማክሸፍ የሚችለውን ብቸኛ መሳሪያ የሚያስገኝ ሆኗል። ይህንን ስትራቴጂካዊ ክፍተት ለመሙላት ኪየቭ ያቀረበችው አማራጭ መሳሪያውን በእርዳታ መለመን ሳይሆን በሀገር ውስጥ የማምረት ፍቃድን ጭምር ነው። ፕሬዝዳንት ዜሌንስኪ ከውይይቱ በኋላ ለፎክስ ኒውስ እንደገለጹት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዩክሬን የራሷን የፓትሪዮት ሚሳኤል መቃወሚያዎች እንድታመርት ፍቃድ ለመስጠት በገቡት ቃል መሰረት መስማማታቸውን ነው። ይህ ስምምነት ዩክሬን ከምዕራባውያን ቀጥተኛ የጦር መሳሪያ አቅርቦት ጥገኝነት ወጥታ የራሷን የአየር ክልል በራሷ የቴክኖሎጂ አቅም እንድትጠብቅ የሚያስችላት ትልቅ ምርታ ነው። ዜሌንስኪ በዓለማችን ትልቁ የጦር መሳሪያ አምራች ከሆነው ሎክሂድ ማርቲን አመራሮች ጋር መወያየታቸው ደግሞ ጉዳዩ ከቃላት ባለፈ ወደ ተግባር እየተቀየረ መሆኑንም ያሳያል። የሰላም ድርድርና የትራምፕ ልዩ ልዑካን ወደ ኪየቭ ማምራታቸው ከወታደራዊ ስምምነት ጎን ለጎን የዚህ ስብሰባ ሌላው ትልቅ አጀንዳ የዲፕሎማሲ ሂደት ሆኗል። ትራምፕ ወደ ስልጣን ከተመለሱ ጀምሮ ጦርነቱን በድርድር ለማቆም እንደሚፈልጉ በተደጋጋሚ ሲገልጹ መቆየታቸው የሚታወስ ነው። አሁን ላይ ይህ ምኞት መሬት መርገጥ መጀመሩን የሚያሳዩ ፍንጮች ስለመታየታቸውም እየተገለጸ ነው። ከውይይቱ ቅርብ የሆኑ ምንጮች እንደጠቆሙት ደግሞ የትራምፕ የቅርብ አማካሪዎችና አማቻቸው ከሩሲያ ጋር የሚደረገውን የድርድር ጥረት ለመጀመሪያ ጊዜ ወደ ዩክሬን መጓዛቸው ትራምፕ ወደ ስልጣን ከመጡ ጀምሮ ወደ ሞስኮ በተደጋጋሚ በመጓዝ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር የቅርብ ግንኙነት የፈጠሩ በመሆናቸው ወደ ኪየቭ የሚያደርጉት ጉዞ የተቋረጠውን የሰላም ንግግር በይፋ ለማስጀመር የሚደረግ ትልቅ የዲፕሎማሲያዊ ግፊት መሆኑ አይቀሬ ሆኗል። የዜሌንስኪ የዋሽንግተን ቆይታ በሁለት ተቃራኒ እውነታዎች የተከበበ ነበር። በአንድ በኩል ዩክሬን የነበራትን ታማኝ ወዳጅ ሴናተር ሊንድሴ ግራሃምን በመቅበር የሐዘን ድባብ ውስጥ መሆኗ፣ በሌላ በኩል ደግሞ በትራምፕ አስተዳደር በኩል የፓትሪዮት የማምረቻ ፍቃድን ማረጋገጥ መቻሏና የሰላም ውይይት መንገዶች መከፈታቸው ለኪየቭ አዲስ ተስፋን የፈነጠቀ በሆነበት ጊዜ ላይ ነው። ይሁን እንጂ የፓትሪዮት መቃወሚያዎችን በጦርነት ውስጥ ባለች ሀገር ምድር ላይ በአጭር ጊዜ ውስጥ ማምረት መቻልና ከፑቲን አስተዳደር ጋር የሚደረገው የሰላም ድርድር ምን ያህል የዩክሬንን ሉዓላዊነት ባከበረ መልኩ ይቋጫል የሚለው ደግሞ በመጪዎቹ ወራት በትራምፕ ልዩ ልዑካንና በኪየቭ መካከል በሚደረጉ ተከታታይ ውይይቶች የሚወሰን ይሆናል።